ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው Ethiopia is home to the African Union headquarters, meaning Addis Ababa is Africa's diplomatic capital. Our embassy will also enable Singapore to strengthen our ties with Africa as a whole, because being here in Addis Ababa will allow us to better engage the African Union, deepen our understanding of Africa, and explore new areas of cooperation. Ethiopia sits at a crossroads of Africa. ይህ ትንታኔ ሜዳ ነው። ዓለም አፍሪካን ማግለል እንደማያዋጣው አምኗል። አፍሪካን አስኮርፎ የሚደረገው ጨዋታ በቀላሉ የአፍሪካን ጥሬቃ ግብአት ለማድረግ አላስቻለም። የዓለም የመጪው ዘመን ንጹህ ኃይል ምንጩ አፍሪካ ነችና፣ ስለዚህም አዋጪው እንደ ከዚህ ቀደሙ አፍሪካን ቅንጥብጣቢ መርዳት ሳይሆን አብሮ መስራት ነው። የዚህች አህጉር በር ደግሞ ኢትዮጵያ ነች። Our embassy will also enable Singapore to strengthen our ties with Africa as a whole, because being here in Addis Ababa will allow us to better engage the African Union, deepen our understanding of Africa, and explore new areas of cooperation. Ethiopia sits at a crossroads of Africa. የአፍሪካ ህብረት መቀመጫ የሆነችው በቀጠናው የተረጋጋ ሀገረ መንግስት ያላት የግዙፉ ግድብ ባለቤትና በፍጥነት እያደገች ያለችው ኢትዮጵያ ዓለም ኢትዮጵያን ያገለለ አሰላለፍን ትቶ የሀገሪቱ ጂኦፖለቲካዊ ተጽዕኖ ስላየለ የድሮውን የአሽከርነት ፍላጎት ወደ ጎን ትቶ በክብር እጁን ለመዘርጋት ተገዷል። ሀያላኑ የሚሽቀዳደሙት የዛሬዋ ኢትዮጵያ እንደ ትላንቱ ስለተራበች ሳይሆን በጠንካራ አመራርና በስትራቴጂካዊ ጠቀሜታዋ ምክንያት ለዓለም አሰላለፍ ወሳኝና የማይታለፍ ኃይል መሆኗ በተግባር ስለተረጋገጠ ነው። አዎ የጠቅላዩ ዲፕሎማሲ የማይታለፍ ኃይልን ፈጥሯል። ሀያላኑ ኢትዮጵያን ችላ ማለት የማይችሉት በባህል፣ በታሪክ፣ በህዝብ ብዛትና በስትራቴጂካዊ አካባቢ የበለጸገች ሀገር በመሆኗ ሲሆን የጠቅላይ ሚኒስትሩ ዲፕሎማሲያዊ ጥረት ደግሞ ይህን ተፈጥሯዊ አቅም በተግባር ወደ ዓለም አቀፍ የፖሊሲ አውጭነት እንዲመጣ አስችሎታል። በዚህም ኤዥያን ታይገርስ ወይም የእስያ ነብሮች ከሚባሉት ግዙፍ የእስያ ሀገራት ውስጥ ከቪየትናም፣ ደቡብ ኮሪያና ሲንጋፖር እንዲሁም በደቡብ እስያ ደግሞ ህንድን የመሰለች ባለግዙፍ ኢኮኖሚና የብሪክስ መስራች አባል ሀገር ጋር የተፈጠረው የሁለትዮሽ ግንኙነት የኢትዮጵያን ስትራቴጂካል አጋርነት ያሳደገ ነው። ኢትዮጵያ እጅግ የተለያዩ የእድገት መንገዶችን በመከተል ከድህነት ወይም ከተጋላጭነት ወደ ተጽዕኖ ፈጣሪነትና እድገት ከተንቀሳቀሱትና በመሪዎቿ በኩል ከተወዳጇት ህንድ፣ ሲንጋፖርና ማሌዥያ የእድገት ምስጢሮች ብዙ ትማራለች። የኢትዮጵያ ህልም ዓለም ማደግ፣ መበልጸግ፣ ንጹህ መሆን እንደነሱ ሲል የሚመስላቸውን ሀገራት መሆን ነው። ሲንጋፖር ኢትዮጵያ እየገነባች ያለውን ስማርት ሲቲ ከሌሎች ሀገራት በተሻለ ተግባራዊ አድርጋለች። የሲንጋፖር ከተማ ሜካናይዜሽን፣ ግብርና የኢትዮጵያ ህልሞች ናቸው። የኢትዮጵያ መንግስትና ልኡኩ ወደ ሲንጋፖር ለሁለት ጊዜ ተጉዞ የቀሰመውን ልምድ ሀገር በቀል ክህሎት ጨምሮበት ኢትዮጵያን በሲንጋፖር የእድገት መንገድ ላይ ሰይሟታል። ባለፉት 40 ዓመታት ፈጣን የኢኮኖሚ እድገት ካስመዘገቡ የደቡብ ምስራቅ እስያ ሀገሮች ቀዳሚዋ የሆነችው ማሌዥያም ከኢትዮጵያ ጋር የንግድና ኢንቨስትመንት ግንኙነቷን ለማጠናከር
የተለያዩ ስምምነቶችን ተፈራርማለች። ታሪካዊ ወዳጅነት ለማደስና ወደ ላቀ ደረጃ ለማሸጋገር የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከ15 ዓመታት ዝምታ በኋላ ወደ ኢትዮጵያ መጥተዋል። ይህ ጉብኝት ያለፈውን ታሪክ ከወደፊቱ የቴክኖሎጂ ሳይበር ደህንነትና ዲጂታል ትስስር ጋር የሚያገናኝ ድልድይ ነው። ከ1.4 ቢሊዮን በላይ ህዝብ ያላት ህንድ ቴክኖሎጂዋ ብዙዎች የሚመኙት ነው። በዲጂታል ክፍያና በኢኮሜርስ ዘርፍ ያላት ልምድ ኢትዮጵያ ዲጂታልና ከሙስና የጸዳ የገንዘብ እንቅስቃሴ ለማድረግ የምታልመው ሽግግር ነው። 3 times every year, nearly 100 million farmers receive financial assistance at the click of a button. As you roll out the Digital Ethiopia 2025 strategy, we are ready to share our expertise and our experience with Ethiopia. And we are honored that you have picked India as the trusted partner to develop the data center for your foreign ministry. በኢትዮጵያ የዘመናዊ ትምህርት ጉልህ አበርክቶ ያላት ህንድ የትምህርት ስርዓቷ የሚደንቅ ነው። በርካታ የህንድ ምሁራን በኢትዮጵያ ዩኒቨርሲቲዎችና ኮሌጆች ያስተምራሉ። Thousands of Indian teachers came to Ethiopia. They taught children in Addis Ababa, in Dire Dawa, from Bahirdar to Mekele. They reach Ethiopian schools and entered Ethiopian hearts. በሺዎች የሚቆጠሩ ኢትዮጵያውያን ዲግሪዎቻቸውን ከህንድ ዩኒቨርሲቲዎች ወስደዋል፣ እየወሰዱም ነው። ይህን ነፃ የትምህርት ዕድል በእጥፍ መጨመሩ የተማረና የሰለጠነ ብቁ የሰው ኃይል ለምትሻው ኢትዮጵያ የማደግ አቅም ነው። Ethiopian students also traveled to India seeking knowledge and friendship. They went to India as students and returned home as the builders of modern Ethiopia. I am told that some of them are present here in this parliament right now. Including the Honorable Speaker Thagese Chapo. የብሪክስ መስራቿ ህንድ ኢትዮጵያን አባል ያደረገው ብሪክስ መሪ ሆና መምጣቷ ደግሞ ከብድር ከዓለም አቀፍ ጫና ከባህር በር ዕውቅና ጋር ተያይዞ ለኢትዮጵያ የምትፈይደው እልፍ ነው። ይህ ሁሉ ዲፕሎማሲ ታዲያ ከኢሲያዎች ያደጉበትን መንገድ እንቀዳ ዘንድ የመወዳጀታችን ምስጢር ነው። ኢትዮጵያ ከህንድ የወጣቶችን ክህሎት መገንባት ላይ ያተኮረ የትምህርት ስርዓት፣ የሀገር በቀል ኢንዱስትሪ እንዲሁም የረጅም ጊዜ ግብን ከሲንጋፖር የተሟላ ቁመና ያለው መንግስት ለታለመላቸው ዓላማ የሚሰሩ ተቋማትና የአፈጻጸም ባህልን ከማሌዥያ የኢንዱስትሪ ፖሊሲ ማህበራዊ ደህንነትና የመንግስትና የግሉ ዘርፍ ትብብርን መቅሰሟ ብልጽግናዋን የሚያፋጥን ነው። ይህ ሁሉ ጉብኝት የጠቅላይ ሚኒስትር አብይ ዲፕሎማሲ ኢትዮጵያን ከዓለም ልዕለ ኃያላን ጋር በእኩልነት እያቀራረበ መሆኑን ያረጋገጠ ታሪካዊ ድል ነው። ዛሬ ላይ ኢትዮጵያ የአፍሪካ ዲፕሎማሲ አውራ ሆናለች። ኢትዮጵያ በምዕራቡ ዓለም ላይ ብቻ የነበራትን የዲፕሎማሲ ጥገኝነት በመቀነስ ከኤዥያ ሀገራት ጋር ጠንካራና ዘርፈ ብዙ ዲፕሎማሲያዊ ግንኙነት ፈጥራለች። ይህ ጠንካራ ዲፕሎማሲያዊ ግንኙነት ከቻይና እስከ ጃፓን፣ ከኮሪያ እስከ ሲንጋፖር፣ ከማሌዥያ እስከ ቪየትናም ዘልቋል። ዲፕሎማሲያዊ ግንኙነቱ ከቅርብ ዓመታት ወዲህ አድማሱን አስፍቶ ሁሉንም የኤዥያ ሀገራት በማዳረስ ላይ ይገኛል። በኢትዮጵያና በወዳጆቿ የኤዥያ ሀገራት መካከል ያለውን ትብብርና ወዳጅነት ለማሳደግ በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው የለውጥ መንግስት
ከውጭ ጉዳይ ፖሊሲ ሪፎርም በኋላ ዲፕሎማሲያዊ ግንኙነቱን በማደስና በማዘመን ወንድማማችነትን በማጠናከር በትብብር አብሮ ለመስራት ከምንጊዜውም በላይ በመትጋት ላይ ይገኛል። ዲፕሎማሲ ማለት ሀገርን በዓለም መድረክ ተፈላጊ ማድረግ ነው። በዚህ ዘርፍ ከሀገራት ጋር ክፍተቶችን የሚሰብር ጠንካራ አመራር ከመሆን ጀምሮ ወዳጅነትና ትብብርን ከወረቀት ባሻገር በሰውኛ አካሄድ በልብና በቅርበት ማሳየት መቻል ከፕሮቶኮል የሚያይል ክብርና ፍቅር ገላጭ ነው። ይህ ነው ጠቅላይ ሚኒስትር አብይ አቻቸውን ሲቀበሉ የመኪናቸውን መሪ ጨብጠው እያሽከረከሩ እንደ ቅርብ ጓደኛ እያወሩና እየሳቁ የሚቀበሏቸው የሚያስጎበኟቸው። የመሪዎቹን ስሜትና ምላሽ ደግሞ በኢትዮጵያ ቋንቋ የሚያስተላልፏቸውን መልእክቶቻቸውንና እጅግ ተደስተው የሚሰጡት የምስጋና ንግግር አንጸባራቂ ነው። የምዕራብ ዓለም ሚዲያዎችን ጨምሮ ሌሎችም የመሪውን ልዩ ደማቅ አቀባበል በአድናቆት ዘግበውታል። Ethiopian Prime Minister Abiy Ahmed personally received Prime Minister Modi at the airport. He drove him to the hotel and again drove him back to the airport. In diplomacy, such gestures speak louder than press releases. የኢትዮጵያ ዲፕሎማሲ ባለፉት 7 የለውጥ ዓመታት የተለማማጭነትና በራስ ጥቅም ላይ የመሽኮርመም አካሄድ ተሰብሮ በብሔራዊ ጥቅም ላይ ጠንካራ አቋም በመያዝ ራስን አስከብሮ ከሚያከብሩት ጋር አብሮ የመስራት ደረጃ ላይ ደርሷል። ኢትዮጵያን ከንቀት ወደ ልህቀት ያሸጋገራት የዲፕሎማሲው ስኬት ለሀገራችን እየሰጠ ያለው ዘርፈ ብዙ ጥቅሞች የኢትዮጵያን ብልጽግና እያፋጠኑ ይገኛሉ። እኛ በዚህ ሁኔታ ሀያልነታቸውን የምንተርክላቸው ሀገራት የኢትዮጵያን ጥንታዊ ታሪክ አሁን ካለው የብልጽግና ጉዞ ጋር እያጣቀሱ ኢትዮጵያን ለማገዝ ሳይሆን ከኢትዮጵያ ጋር አብሮ መስራታቸውን በኩራት ሲናገሩ መስማት ያስደምማል። የትርክት መለወጥንም ጭምር ያሳያል። ከረሃብ፣ ከተረጅነት፣ ከድርቅ ወደ ራስን መቻል ከዚያም ወደ ብልጽግና። በመሪው እየተገኘ ያለው የዲፕሎማሲ ውጤት በርካታ የዓለም አቀፍ ባለሀብቶች፣ ተቋማትና ድርጅቶች በሀገር ውስጥ ኢንቨስት እንዲያደርጉ በር ከፍቷል። በአዲስ አበባ ጎዳናዎች ላይ የሚታየው የከተማ ውበት የዲፕሎማሲው አንዱ የንግግር ቋንቋ ሆኖ የዓለም ማግኔት እየሆነ ይገኛል። ይሄኔ ፈርሳለች እየተባለች 8 ዓመታትን በከፍታ የተሻገረችውን ሀገር ማስታወስ ነው። ላይዋ ላይ የሰፈረውን የድህነት ብናኝ አራግፋ ከፍ እያለች ያለችበት ጊዜ መሆኑን ዓለም ሲመሰክር የፈረሰችው ይህች ኢትዮጵያ ሳትሆን ጨለምተኛው አእምሯቸው ውስጥ የፈጠሯት ያቺ ምዕራባውያን እንደ አሻንጉሊት የሚጫወቱባት በድህነት የምትታወቅ በምጽዋት ስበብ የምትታዘዝ ኢትዮጵያ ነች። ይህች ኢትዮጵያ አዎ ፈርሳለች ብቻ ሳይሆን ሞታለች። አሁን ያለችው ኢትዮጵያ በጉርሻ የማትላላክ በራሷ የምትተማመን የአፍሪካ ነጻነት ተምሳሌት የዓለም ሀያላን ሀገራት አይን ማረፊያ ክንደ ብርቱዋ ኢትዮጵያ ነች። የኢትዮጵያ መፈራረስና መበተን በ8 ትውልድም ሁሉ የማያዩት መሆኑን እኛ አይደለንም ኢትዮጵያን የረገጡ የዓለም ሀያላን ሀገራት ያረጋግጣሉ። የምስራቅ እስያ ተአምር የሚል ስያሜ እንዳገኙት የኢትዮጵያ ወዳጅ የኢኮኖሚ ኃይሎች ሁሉ ኢትዮጵያ የምስራቅ አፍሪካ ተአምር የምትሆንበት ጊዜ እጅጉን ቅርብ ነው። አዲሱ ትውልድ ሀሳብ ነው ሜዳው